ቃልውድ ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የዋን ፖድካስት ነው። በየዋን ፖድካስት ዝግጅታችን በኪነ ጥበቡ ዘርፍ የተለያዩ አበርክቶ ያላቸውን ግለሰቦች ይዘንላችሁ እንደምንቀርብ ይታወቃል። ለዛሬም እንዲሁ አንድ እንግዳ ይዘን ቀርበናል። ዝግጅታችን ሁሌም እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ ስንል በታላቅ ክብር ነው። እንኳን ደህና መጡ። እንኳን ደህና ቆያችሁ። በቅድሚያ እንተዋወቅ። ስሜ አየለ ገብረ ጻዲቅ ይባላል። መልካም አቶ አየለ፣ እንግዲህ ያው እርስዎ በርካታ ልምድ ያሉት ሰው ነዎት። ግን አሁን ማናቸው ከየት መጡ የሚለውን እናቆይና በጣም በእርስዎ መስክ በተለይ አንድ የተረሱ ጀግኖች የሚባል መጽሐፍ ጽፈዋል እና ፈታኝ ከሆነ ህይወት ውስጥ ነው የወጡት። ይህ ፈታኝ ህይወት ደግሞ ዛሬ ቆመው ያንን እውነት እንዲመሰክሩ አድርጎታል እና በአንድ ወቅት አስመራ አካባቢ ሄደው በጦርነቱ ተሳታፊ እንደነበሩ እና ያንን በጣም አስከፊ ጊዜም በሞገስ እና በክብር እግዚአብሔር እንዳሳለፉት እንዲሁ አስፍረዋል። እስቲ ስለዛ ጊዜ ይንገሩን። በጣም አመሰግናለሁ። ያው ዛን ጊዜ የኢትዮጵያ አካል በነበረችው በኤርትራ ምድር ገና በወጣትነት እድሜ በቀይ ኮከብ ዘመቻ ወደዛ ዘምቼ ነበርና በተለያዩ በጣም አሰቃቂ ጦር ግንባሮች ላይ ተሰማርቼ እግዚአብሔር ወገኖቼ ሲሰዉ አንድም ቁስል ሳያገኘኝ ግን በሁሉም ግንባሮች ላይ በታላላቅ ውጊያዎች ተሳትፌ እግዚአብሔር አትርፎኝ ያው ለዛሬ ለዚህ ታሪክ በቅቻለሁ። ከዛም በመነሳት መጽሐፍ ጽፌያለሁ። መልካም ነው። ያው እንዲህ አይነት ምስክርነቶች ያስፈልጋሉ። ማን ይናገር የነበረ ማን ያርዳ የከበረ እንደሚባለው ማለት ነው እና በአጠቃላይ አሁን የምንገኘው ደግሞ በታላቁ የአድዋ ድል በተመዘገበበት ጊዜ ላይ ነው የምንገኘው። እንዲሁ በየዘርፉ ኢትዮጵያውያን ያልከፈሉት መስዋዕትነት የለም። ድንበርንም ለማስከበር ሀገርንም ለማስከበር ከውጭ ወራሪም ከውስጥም ጋር እንደዚሁ ችግር ውስጥ ነው ያሉት እና በአጠቃላይ የሚከፈለውን መስዋዕትነት እንዴት ያዩታል እርስዎ፣ በተለይ አድዋን ጨምሮ ማለት ነው? በትክክል አሁን እንደገለጽከው ከአድዋ ብንጀምር አድዋ ጀግኖች አባቶቻችን በነበሩ ጊዜ አናውቃቸውም፣ በአካል አናውቃቸውም። ነገር ግን ታሪካቸው ዛሬ የሰሩት ጀብድ ለእኛ ለኢትዮጵያውያን ብቻ ሳይሆን ለመላው ጥቁር ህዝቦች በአፍሪካም ሆነ በሌሎች ክፍለ ዓለማት ለሚኖሩ ጥቁር ህዝቦች አኩሪ ታሪክ ሰርተው አልፈዋል። ይሄ እድለኞች ያደርገናል እና ይህንን የሰሩት ዘመናዊ መሳሪያ ኖሯቸው ሳይሆን ዘመናዊ ቴክኖሎጂ ኖሯቸው ሳይሆን ኢትዮጵያዊነት የሚባለው ነገር ከጫፍ እስከ ጫፍ አስተምሟቸው አድዋ ሶሎዳ ተራራ ላይ በሰሩት ጀብድ ነው ዛሬ ኮርተን ስማቸው የምንጠቅሰው። አሁን ያለው መንግስትም ታላቅ ነገር ሰርቷል። አድዋ ዜሮ የተባለው ቦታ ላይ ሙዚየም ተሰርቶ የነሱ ታሪክ ከፍ ብሎ እየታየ ያለበት ሁኔታ ነው። አፍሪካዎችም መጥተው እየተደመሙ ያሉበት ሁኔታ ነው እና ይሄ በዚህ መልክ ነው የማየው። ምናልባት ወደኛ ስናመጣው ደግሞ እኔም በነበርኩበት ዘመን ከወጣትነቴ በዚህ መጽሐፍ ውስጥ እንደሰፈረው እንደ ውጭ ወራሪም ባይሆን የውጭ ወራሪ በቀጥታም ባይሆን በእጅ አዙር በዘመናዊ የውስጥ አካልን ወይም ደግሞ የውስጥ ዜጎችን እንደ ባንዳ በመጠቀም አገሪቱን ለመገንጠል የተሰራው ሴራ ያን ለማክሸፍ ከተሳተፉት ታላላቅ ጀግኖች መካከል የዛ ባለድርሻ አካል በመሆኑ በጣም ደስ ይለኛል። እንደ አድዋም ባይሆን በጣም ታላላቅ መስዋዕት ተከፍሎበት የተሰራ ታሪክ አካል ሆኜ በመገኘት በጣም ደስ ይለኛል። ያ ጊዜ እንዴት ነበረ የሚከፈለው መስዋዕትነትስ? እኔ የውትድርና ሙያ በህይወት ውስጥ ልዩ ነገር ነው ብዬ ነው የምፈጥረው። ከሌላው ቀድሞ ለምን ራሱን ለሞት አሳልፎ ሰጥቶ እንደገና ደግሞ ተርፎ ደግሞ ቆሞ የሚመሰክርበት ስለሆነ ማለት ነው። ከባድ ነገር ሊኖር ይችላል። የውትድርናን ያህል ግን ከባድ ሙያ አለ ብዬ አላስብም እና እንዴት ይገልጹታል እስቲ ይህን ጊዜ? በጣም ጥሩ። ያው እኔ በጦር ግንባር በነበርኩ ጊዜ ተዋጊ ብቻ ሳልሆን አዋጊም ብቻ ሳይሆን ሲዋጉ የቆሰሉ ሐኪሞች ቁስለኞችም ጭምር ህይወት የማዳን ስራ እሰራለሁ። ጦር ግንባርና የጤና ባለሙያ ሆኜ ነው የዘመንኩት እና ምናልባት በዚህ አጋጣሚ መግለጽ የሚፈልገው ነገር ምንድን ነው?
እንደ መጽሐፌ ርዕስ የተረሱ ጀግኖች ናቸው ብዬ የማስበው ሐኪሞች ናቸው። ጦር ግንባር ቁስለኛ ተመቶ አደገኛ ቦታ ሄዶ አጋጣሚ ቢቆስል ኢላማ ውስጥ የገባ ቦታ ላይ ሄዶ ቁስለኛ የማንሳት ግዴታ አለባቸው እና ቁስለኛውን እያነሱ ተሰውቶ የቀሩ አሉ። እያከሙ ማከሚያ ቦታቸው በመርፍ ተመቶ አብሮ የተሰዉ አሉ። እነሱ ተጎድቶ እነሱ ተርቦ እያሉ ቁስለኞችን በማብላት ነፍስ የማዳን ስራ እያከሙ የተሰዉ ወገኖች ጀግና ሐኪሞች አሉ እና በእንደዚህ አይነት ነገር ግን ብዙ ጊዜ አይነገርላቸውም። ታሪካቸው ጀብዳቸው አይነገርላቸውም። አይተኙም፣ ሌሊት አይተኙም፣ ቀን አይተኙም። ባቃሰቱ ቁጥር እየሮጡ የሚያድሩ እስከ ህይወታቸው ድረስ መስዋዕት የከፈሉ ሐኪሞች አሉና ወደ ራሴ ታሪክ ስመጣ በእንዲህ አይነት ሁኔታ ቃኝ ሆስፒታል በነበርኩ ጊዜ ኤርትራ 1983 ላይ ግንቦት 16 ማለዳ ላይ ያው ዙሪያውን የነበረው የሻዕቢያ ወታደሮች ከተማውን ሊይዙ በመጡ ጊዜ አላወኩም። ሌሊት አዳር እያከምኩ በነበረ ጊዜ ነው እና ለካ በውጭ ያለው ወታደሮች ማምለጥ ያለባቸው ሄደዋል። እኔ አንዱን አክሜ አንደኛው እኔ ጋር ምስለኝ ያው ሰዓቱም እንደደረሰ አላወኩም። ነገር ግን አንድ ከባድ መሳሪያ ግቢ ውስጥ መጥቶ ወደቀ። በዛ ሰዓት ውጭ ያሉ ቁስለኞች ጩኸት ስለሰማው ሲወጣ ማንም የለም። እነዛን ሳይ የለም፣ ዙሪያ ቶክስ ነበረ። በዛ ሰዓት ሮጬ እገሌ የሚለው ሰው ስላጣሁኝ ሮጬ አምቡላንስ የሚቆምበት ቦታ ነበር። አምቡላንሱ ጋር ሲደርስ አምቡላንስ ቁልፍ ሰጪ አንድ ሰው ነበሩ እና እዛ ሀገር ተወላጅ ናቸው እና እሳቸው ድሮ ስንጠይቃቸው አምቡላንስ ቁልፍ ይሰጡናል። ነገር ግን ፊታቸው ተኮሳትሮ ጠበቀኝ። ቁልፉን እንድሰጡኝ ነው ብዬ ስናገር ያው መልሶ በጣም በታላቅ ቁጣ ከዛ በፊት ታሞ ስለነበረ አክሜያቸዋለሁ። በተደጋጋሚ በሳምባ ምች ይታመማሉ እና እድሜም ስላለ ገጀረት የሚባል ምንድነው ቤታቸው ሄጄ አክማቸዋለሁ፣ መርፌ ወጋቸዋለሁ እና ያንን ውለታ እንጂ እንደ ጓደኞቼ እንደዚህ ነው ህይወት መደፋት የነበረበት። እስካሁን የቆያችሁበት የበቃቸው በልጥፋ ብሎ ከዛ ተነስቼ ያው ልገሉኝ መሳሪያ ደግነውኝ ስለነበረ ጥያቸው ከዛ ሄድኩኝ። 50 ሜትር ባልሞላ ጊዜ ውስጥ ቀፈፈኝና ወደኋላ ስመለከት እያነጣጥሩ ነበር ሊተኩሱብኝና በኋላ ተንከባልዬ ተርፌ የወጣበት ሁኔታ ነው እና እሱ አንድ ክስተት ነው እና ያ ነው እና በተመሳሳይ እንዲህ አይነት ክስተቶች በጣም ከቁጥር በላይ የሆኑ ክስተቶች በእነዛ ሁኔታዎች እግዚአብሔር አትርፎኝ ወጥቼ ይህን ታሪክ ልጽፍ ችያለሁ እና ከዛ ከአስመራ አንስቶ እስከ ሱዳን ስደት ካምፕ ድረስ በእንደዚህ አይነት ሁኔታዎች አልፌ ነው በህይወት ተርፌ ዛሬ ለዚህ ታሪክ አሁን የነገሩን ታሪክ መጽሐፉ መጀመሪያ አካባቢ የሰፈረ ይመስለኛል። ቃል በቃል አስታውሰዋለሁ። ጋዜጠኞችም አብረው ሄደው እዛ ጦር ሜዳ ማለት ጋዜጠኞች ይሞታሉ። በቃ እሳት ውስጥ ገብተው ማለት ነው። ኦሮማይ በሚለው መጽሐፉ በዓሉ ግርማ ይሄንን አስፍሮታል እና እሳት ውስጥ ገብተው እኩል ምናምን የተረፈ ያው ይዘግበዋል፣ ያልተረፈ ደግሞ አብሮ ይሞታል እና ብዙ ጊዜ ግን ከቀጥታ ጦርነቱ ላይ የተሳተፉ ሰዎች ናቸው እንጂ ጀግኖች ተብሎ የሚወደሱት ሌሎቹ አይደሉም። እነዚህ አጋዥ ሰዎች አይደሉም። እዛ ሄዶ እኮ ጋግሮ ያበላም እኮ ጀግና ነው እኮ። ስንቅ ትጥቅ ከሌለ በቃ ወታደሩ አይዞ የሚለው ከሌለ የሚዋጋበት ስለሌለ እንዲህ አይነት ነገሮች አሉ። በዚህ ዘርፍ ደግሞ መጽሐፎችም ሲጻፉ ማለት ብዙ እንደዚህ አሁን እርሱ ተነስተው ለምን እንደዚህ አይሆንም ብለው የጻፉት የተረሱ ጀግኖችን እና ምን መሆን አለበት ይላሉ እርሱ እንደው ባለውለታዎቻችንን ለመዘከር። እነዚህ ሰዎች አሁን አንተ እንዳልከውም ጦር ግንባር ላይ አብስለው የሚያቀርቡ እህቶች አሉ፣ ሴቶችም አብሮ ዘምተዋል እስከ ግንባር ድረስ እሳቱ ላይ መርፍ መጥቶ እስከሚወርቅባቸው የተሰዉም አሉ። ግን ስለነሱ የሚጽፍ ማንም የለም። እንጨት የሚፈልጡ አሉ፣ ጉልበት ሰራተኞች አብሮ የተሰዉ አሉ እና ስለነሱ አይዘገም። ብዙ ጊዜ ግንባር ተኳሹ ብቻ ነው እንትን ብለውና አንድ ጊዜ የአሜሪካ ምንድነው የመጀመሪያው ጨረቃ ላይ እንትን ሮኬት ሲተኮስ
የሁሉንም ተሳትፎ ለመግለጽ አንድ መጽሐፍ አንብቤያለሁ እና ጽዳት ሰራተኛዋ ስትጠየቅ ጽዳት በጠዋት መጣ ታጽዳለች፣ ምንድነው እየሰራሽ ያለሽው ስትባል የተናገረችው ነገር ልቤ ውስጥ ቀርቷልና መንኮራኩሩ ለአሜሪካ ክብር ወደ ጨረቃ እንድትተኮስ ሳይንቲስቶች፣ ሰራተኞች፣ ተመራማሪዎች የሚያልፉበት መንገድ ምቹ ለማድረግ እያጸዳው ነው ብላ ተናግራለች። በእኛ አይነት በእኛ አስተሳሰብ ግን ጽዳት ሰራተኞችን ዞር ብሎ መያቸው የለም፣ ረግጦ መሄድ ነው የእሷን ስራ እውቅና አይሰጥም። እና እንደዛውም ሁሉ ሚንስ ቤት ነው የሚባለው እዛ ግንባር ላይ ሚንስ ቤት የሚሰሩ እህቶች አሉ፣ አብሮ የተሰዉ አሉ። ቁስለኛን አጥሚት በመስራት ኮሾሮ አድቅቀው አጥሚት አድርገው መዋጥ ለማይችሉት አቅርቦት የሚያቀርቡ አሉ እና እንክብካቤ የሚያደርጉ ናቸው እና ለድል ተገኝቶም ከሆነ የድሉ ባለቤትም ጭምር ናቸው። የተወሰኑ ተዋጊዎች ብቻ አይደለም እና በአጠቃላይ ግን ኢትዮጵያዊነት በእንደዚህ አይነት ህብር ነው የሚገለጸው እና መጽሐፌም ሊተነትን የሚሞክረው በዛ መልኩ ነው እና ይህን ማለት ነው። እውነት ነው። በዚህ በአድዋ ታሪክ ላይ አዶልፍ ፓርለሳክ የተባለ ሰው አለ እና ይህ ሰው እንግዲህ የውጊያውን እውነት እዚህ ቼኮስሎቫኪያዊ ነው ኢትዮጵያን ለማገዝ የመጣ ሰው ነው እና በዛ ወቅት የሚያውቁት ይመስለኛል ታሪኩን እና ሄዶ ጦር ሜዳ ድረስ ምናምን አብሮ ተዋግቶ አዋግቶ ስለተረፈ ይሄን ታሪክ ጻፈው እና ኢትዮጵያውያን ቀላል ህዝቦች አይደሉም ይላል። አንደኛ እንደ ሰለጠነው ዓለም ህዝብ ዝም ብለው ጥይት ምናምን የሚያንጣጡ ሰዎች አይደሉም። በአንድ ጥይት ሁለት ሰው ለመምታት ይተኩሳሉ አለ። ከዛ ውጭ ደግሞ የእጅ በጎራዴ መዋጋትን ይመርጣሉ። እኛ የሰለጠነው ዓለም ህዝቦች ከነሱ መማር አለብናል። ዝም ብለን ነው ሰልጥነናል ምናምን ብለን የምንለው። እሱ እንዳለው ኢትዮጵያውያን በጦር በጎራዴ ዘምተው አሸንፈዋል። እንግዲህ በዛ ወቅት ሲዘምቱ አዝማሪው ነበረ። ዛሬ ኮንሰርት ምናምን ባንድ እየተባለ ነው የሚደለቀው አይደለ? ዛሬ አዝማሪዎች እዛ ድረስ ሄደው ጦርነቱን እያወደሱ እያቦከች ጀግኖችን እያበረታቱ ያዋጉ ነበር እና ኢትዮጵያውያን ብዙ ገድል ያላቸው ህዝቦች ናቸው። ስለዚህ ይሄ ጀግንነት ደግሞ በተለያየ መንገድ መተረክ አለበት ብዬ አስባለሁ። ቅሬታ አለኝ። የአድዋ ታሪክ ከ10 ምናምን በላይ እነ ሬሞንድ ጆናስ፣ እነ አዶልፍ ፓርለሳክ፣ እነ ጀነራል ዴባዮ የጻፏቸው መጽሐፎች ናቸው በጣም ሚዛን የሚደፉት። የኛ ሀገር የታሪክ ጸሐፊዎች እነ ተክለ ጻዲቅ መኩሪያ፣ እነ ጳውሎስ የጻፏቸው አሉ ስለ አድዋ። ግን የሆነ ሆኖ ብዙ አልተወሳም የሚል ግምት አለኝ። በእርሶ እይታ እንዴት መሆን አለበት? ትውልዱስ ይሄን ታሪክ ማወቅ የለበትም ወይ? በተለያየ መንገድ እኮ ነው ዛሬ መስበክ ያለበት። ሶሻል ሚዲያም አለ። ሶሻል ሚዲያውም ስለ ታሪካችን መጻፍ አለበት ብዬ አስባለሁ እና ምን መሆን አለበት ይላሉ? በጣም ድንቅ ጥያቄ ነው ጠየቀኝ እና በልቤ ውስጥ ያለው ይሄ ነው። በዋናነት ያው ሁላችንም ተንጠልጥለን በሙሉነት ከሞላ ጎደል የተጻፈ ብለን ወደ ውጭ ጸሐፊዎች መጽሐፍትን ሮጠን የምንሄደው እና በተቻለው መጠን ኢትዮጵያዊ የጻፋቸው መጽሐፍቶች ግንባር ቀደም ተደርጎ አይነበቡ። ስለማይነበቡ ነው አሁን የጠቀስካቸው እነ ተክለ ጻዲቅ መኩሪያ ሌሎችም ጽፈዋል። ከሳቸው ሪፈረንስ እየጻፉ የራሳቸውን የጻፉ ሰዎች አሉ፣ ግን አይነበብላቸውም። የራሳችን ታሪክ በሌሎች አንደበት ሲነገር ነው የሚጥመን። የራሳችን ሰዎች ታሪክ ማንበብ አይቀድመንም እና ይሄ መቀረፍ አለበት ብዬ ነው የማስበው። የራሳችን ክብር ሰጥተን በምንም ቋንቋ ይጻፍ በምንም ይጣም አይጣም፣ ግን የታሪኩ ኮር ነገር ምንድን ነው፣ ታሪኩ ውስጥ ነገሩ ምንድን ነው የሚለውን ከዛ ከባለቤቱ ውስጥ በሚጥ የወጣውን ያን ጽሑፍ ማንበብ መቻል ነው እና በዚህ ጊዜ አንባቢ መሆን አለበት ኢትዮጵያዊ የሆነ ሁሉ። ታሪኩን አድዋን እኛ በህይወት በዛን ጊዜ ባንኖርም ግን ተጽፎልን አግኝተን ከሞላ ጎደል አሁን እየሞቀ እየመጣ ነው ያለው እና በመሀል የተደረጉ ታሪኮችም አሉ፣ እነዛም ተጽፏል። ለምሳሌ ይሄ መጽሐፍም አንዱ ነው። ስለዚህ እነዛ ስለ ኢትዮጵያ የተጻፉ ነገሮችን አሁን አሰብ አሁን ወደብ ማጣታችን ቁጭት ውስጥ ገብተናል እና እንዴት ነው ሴራው የተሰራው፣ አሰብ ከማጣት በፊት ምን ነበር የሚለው እነዚህ መጽሐፍቶች ይተርካሉ እና ከስር መሰረቱ ጠላቶቻችን ከየት ጀምሮ ነው ኢትዮጵያ እንዳትኖር ህልውና ሙሉ ሆና እንዳትኖር የት ጋር ነው የተጠነሰሰው የሚለውን ማንበብ ሁላችንም ብሎ ከቴሌቪዥን መስኮት ብቻ ሳይሆን ከመጽሐፍቶች ነው የምናገኘው እና ማንበብ ባህላችን መዳበር አለበት። አሁን እየጠፋ እየከሰመ ያለው በትናንሽ በተቆራረጡ ታሪኮች ቲክቶክ ውስጥ
ሶሻል ሚዲያ ላይ ባሉ በተቆራረጡ ታሪኮች ብቻ ሳይሆን ሙሉ የሆነውን ማግኘት የሚቻለው ከመጽሐፍት ስለሆነ ወጣቱ አንባቢ መሆን አለበት። ከውጭ ለሚመጣ ሰው እንግዶችን ሲመጡ ይህን ማስረዳት መቻል አለበት። ማስረዳት የሚችል ሰው ያነበበ ሰው ነው። የተቆራረጠ ታሪክ ሳይሆን ሙሉ እንዲሆን የተሟላ እውቀት ማግኘት የሚቻለው ከመጽሐፍት ስለሆነ አንባቢ መሆን አለበት የሚል መልዕክት ነው። አቶ አየለ የተረሱ ጀግኖች የሚል መጽሐፍ ብቻ አይደለም የጻፉልን። አሁን በቀጣይ ደግሞ ትልቅ ነገር እንዳሰቡ ጭምጭምታ ሰምቻለሁ እና ምን ላይ ነው ትኩረት የሚያደርጉት? በቀጣይ መጽሐፍ ጽፋለሁ ብለዋል። ትልቅ መጽሐፍ እንደውም ያው እረፍት ስለሌለኝ ነው፣ አሁን የስራ ጫናዎች ስላሉብኝ ነው። በቀጣይ መጽሐፍ ነው ስራዬ ብለዋል እና ምን ላይ ነው ትኩረቱ? ጭብጡ ምንድን ነው? ልቦለድ መጽሐፍ ነው። በተወሰነ ርቀት አጋማሽ ላይ የደረሰ ይመስለኛል እና ጭብጡ ስለ መጪዎቹ ትውልድ በልቦለድ መልክ ተስሎ የሚቀመጥ ነው። ከአንድ ግለሰብ ከአንድ መሬታውያን ጀምሮ የሚጓዝባቸው መንገዶች ያሳያል። እሱን መናገር ስላልፈለግኩ ነው እና ተሰናስሎ የሚሄድ ነው እና በጣም ልብ አንጠልጣይ፣ እግዚአብሔር ከረዳኝ በቅርቡ በሚቀጥለው ዓመት መጀመሪያዎቹ አካባቢ ህትመት ይገባል ብዬ አስባለሁ እና በተለይ ታሪኩን ይዞ ታሪኩን ሳይተው በሚመጣው ነገር ሳይንጠለጠል የኋላውንም ታሪክ ይዞ የመሀሉ ያለበትን ዘመን ይዞ ወደፊቱን ራዕዩን ደግሞ ኢትዮጵያ ራሱን ብቻ ሳይሆን ትውልዱ ምንም መሆን አለበት የሚለውን ሀሳብ በአንድ ሰው እየተሰናሰለ የሚሄድበትን በጣም ረቀቀ መንገድ ልቦለድ የተጻፈ መጽሐፍ አለ። እሱ ይደርሳል፣ እግዚአብሔር ከረዳ ይደርሳል ብዬ አስባለሁ። የሁሉም ሰው ታሪክ ልቦለድ መጽሐፍ የሚችሉ ሰዎች ናቸው የራሳቸውን ታሪክ ልቦለድ የሚያደርጉት። የኔ ታሪክ ልቦለድ ነው፣ የሌላ ሜርሶም ያው እንደተጠቀሰው የሌላውም ሰው ማንኛውም ኢትዮጵያዊ የራሱ የሆነ ታሪክ አለው። ቢጻፍ ቢተረክ ለሌላ ሰው ማስተማሪያ የሚሆን ግን ደግሞ ሁሉም ለዚህ አልታደለም። እርስዎ ደግሞ ጽፈው ያለፉበትን መንገድ የመጡበትን መንገድ አስተዋውቀውናል እና እንዴት ሊዳብር ቻለ? በስነ ጽሁፍ ረገድ ደግሞ እንምጣና እሱ እንመልከት። እንዲህ አይነት ሀሳብ እንዴት ሊመጣል ቻለ? በጣም አመሰግናለሁ። ያው አነባለሁ በተፈጠሩ ከትንሽ ጀምሮ ያን በልጅነት ዘመን የተጣሉ ቁራጭ መጽሐፍቶች ጋዜጦች ሳይቀሩ አነባለሁ እና በተለይም ልቤን የነካኝ የጳውሎስ ኞኞ ታሪክ ነው። 4ኛ ክፍል ተማሪ ነበረ ያን ታላቅ ጋዜጠኛ ሲሆን እና እሱን አገኘው። ታሪኩን ከተጣለ ጋዜጣ ላይ የተሟላ አይደለም ተንጠልጥሎ ቀረ። ጋዜጣ ላይ አግኝቼ በኋላ ወደ ስራ ዓለም ስገባ ወደ ውትድርና ዓለም ስገባ ቶሎ ያረኩት ምንድነው የጳውሎስ መጽሐፍ መግዛት ነበር። እነሱን ገዝቼ አነበብኩኝና አስደመመኝ። ለምሳሌ መጀመሪያ አካባቢ ላይ የዓለም አስደናቂ ታሪኮችን ይፈት ነበረ ጳውሎስ። በጣም የሚገርሙ በጣም አነባቸው ነበር። ከዛ ቀጥሎ ደግሞ የታሪክ መጽሐፍትን ጽፎልን ያለፈ ሰው ነው። አንዱ የሚጠቀሰው አጤ ሚኒሊክ የሚሰኝ መጽሐፍ በጣም ትልቅ መጽሐፍ ነው። እዛ ውስጥ የአድዋን ታሪክና የእሳቸውን የመምራት ጥበብ በጣም አድርጎ የገለጸበት ነው። አድዋ ላይ እንደተፈጠረ ሁሉ እኔ አንዳንዴ እንደማጣቀሻ ጠቀመዋለሁ። እንደዚህ አጤ ቴዎድሮስ እንዲህ እያለ አስቀምጦልናል። ዛሬ ማንም ያጻፋቸውን መጽሐፎች ነው እና እንዲህ አይነት ነገሮች ላይ ማትኮሩ በራሱ ሊያስመሰግነው የሚገባ ነው። ዛሬ ብዙ ጸሐፊዎች አሉን። ጸሐፊዎቻችን ልክ በሚባለው ልክ ግን አይደሉም። በቃ ሊያስተምረን ይችን ሀገር ሊታደግ ትውልዱን ሊወቅስ ሊያርም የሚችል ስራ ላይ የሚሰማራ ሰው የለም። የሚያባብስ ነው ያለው እና ትንሽ የሳሳ ይመስለኛል በእኛም በኩል ማለት ነው እና ኃላፊነትን በአግባቡ አለመወጣት ነው ብዬ አስባለሁ። ሰው ከቻለ ተሰጥኦ ካለው እግዚአብሔር ጥበብና ሞገስ ከሰጠው ለምንድነው መልካም ነገር ሰርቶ ማያልፈው? ሰዎች በቀደመው ዘመን በጣም ትልልቅ መጽሐፎችን ፍቅር እስከ መቃብር የሚያካክል ነው ወንጀለኛው ዳኛ ያን ሁሉ ሲጽፉ የረባ ጥቅም ተገኝቶበት አልነበረም። ማሞ ወድነህ ከ40 በላይ ስለላ መጽሐፎች ሲጽፉ የረባ ጥቅም ከመጽሐፋቸው አግኝተውበት አይደለም እና በዚህ ዘርፍ እንደው ምን መሆን አለበት ብለው ያስባሉ? የቀደሙ ሰዎች ለሀገራቸው ለትውልዳቸው የሚጨነቁ ስለነበሩ ነው ብዬ አስባለሁ። በሌላ መልኩ አሁን ደግሞ ችርቻሩ ነው የቤሳ ጊዜ ላይ ያለ ነው እና ሰው 3 ግጥም 4 ግጥም ምናምን በቲክቶክ አንብበው ወይ ደግሞ መጽሐፍ ላይ ጽፈው ገንዘብ መቃረም ይፈልጋል። ስም ካለው ስም ያላቸው ጸሐፊዎች ሳይቀሩ ነው ይሄን የሚያደርጉት እና ይሄ መሞት አይደለም ወይ? ምን ይላሉ እርስዎ? ወንጀለኛው ዳኛ የሚለው የሙስናን ጥልቀት በወቅቱ በነበራቸው ሰዓት
ጽፎልን እስከ ዛሬ ድረስ በጣም በጣፋጭነት የምነበቡ መጽሐፍቶች ትተውልን አልፈዋል እና በዛን ጊዜ ግን ከመጽሐፍቶቹ ጥቅም አገኙ ወይ? ግላቸው ጥቅም አላገኙ፣ ግን ትውልድን አፍርተዋል። አፍቃሪ እሳቸው አሁን በህይወት የሉም። ህይወታቸው ግን በመጽሐፍቶቻቸው ከመቃብር በላይ እያበራ ያለበት። በዚህ ዘመን ግን አንተ እንዳልከው በዚህ ትውልድ እንዲህ አይነት ለትውልድ የሚሻገር ለነገ ትውልድ የሚሻገር ነገር ለማስቀመጥ የሚጥር ሰው የለም። እየመነመነ መጥቷል። መኖር ሊኖር ይችላሉ አልፎ አልፎ፣ ነገር ግን ወደ ችርቻሮ ገባ። ጥበብን የመቸርቸር አይነት ነገር እየሆነ ነው ያለውና ለትውልድ የሚሻገር ነገር በመጽሐፍ መልክ ቢያስቀምጡ ቅድሚያ ለታሪክ ቅድሚያ ለመጪው ትውልድ ለወጣቱ የተሻለ ደረጃ ተሻግሮ ማየት ነው። ሰምጦ ቀርቷል። በእነ አዲስ አለማየሁ ዘመን ከፍ ብሎ ነበር። እንደገና በመካከልም ጥሩ ነበር፣ በደርግ ስርዓትም ጥሩ ነበር እና አሁን ግን በመካከል አሁን ስነ ጽሁፍ ነገር ወደ ገንዘብነት ወደ ችርቻሮ ገብቶ የቀረበት ሁኔታ ነው። በታሪክ ዘርፍ ይሄን የሚባል ነገር የለም። በልቦለድ ዘርፍ ይሄን የሚባል ነገር የለም። ምናልባት በቲያትርም ዘርፍ የተጠበቀውን ያህል አይደለም እና ከዚህ መውጣት መቻል አለብን። ከዚህ ወጥቶ ሁሉም ሰው ለሀገሩ አስተዋጽኦ ማድረግ መቻል አለ። ጥበብ ትናገራለች፣ በጽሁፍ ትናገራለች፣ በድራማ ትናገራለች፣ በቲያትር ትናገራለች እና ነገ የሚተርፈው ትውልድ ይህንን ማግኘት እግዚአብሔር ይባርካቸው አባቶቻችን ይሄ አደረጉ የሚባለውን ነገር መሬት ላይ ማስቀመጥ መቻል አለባቸው። ይህን ለማድረግ ደግሞ ማንበብ መቻል አለበት። ሆኖ ማየት የሚፈልጉት ነገር ምንድን ነው? ያልተነሱና ያልተዳሰሱ ሀሳቦች አሉ የሚሉ ከሆነ ደግሞ እርሱን ጨምረው ቢነግሩ። ከጋዱ ዓለም ነው እንግዲህ ልቦለድ የምጻፈውና ጋዱ ዓለም ላይ ያለውን በተቻለ መጠን በመጽሐፍ እግዚአብሔር በረዳኝ ልክ ይገልጠዋለሁ ብዬ እየገለጥኩ ነው ያለሁት እና ግን ሆኖ የሚፈልገው ነገር ይሄ ስነ ጽሁፍ ነገር አንባቢ መሆን መቻል አለበት ትውልዱ። አውሮፓ አይተህ ከሆነ በባስ ውስጥ እንኳን ሰው ጊዜውን በወሬ አይደለም ቆሞ አንድ እጁን አንጠልጥሎ አንድ እጁን መጽሐፍ እያነበበ ነው። ቁጭ ብሎ በባቡር ውስጥ እያነበበ ነው የሚሄደው። በፌርማታ ላይ ቆሞ እንኳን መጽሐፍ ያነባል ሰው። ይሄ ምንድነው? ትውልዱ አንባቢ መሆኑን ነው እና በዚች ባለንበት ከተማ ራሱ ሐዋሳ ታነባለች የሚል ወንድማችን ኢዮብ የጀመረው ፕሮጀክት አለ እና ከከተማችን ለመላ ኢትዮጵያ መሰራጨት የሚገባው ሀሳብ ነው ብዬ ነው ማስበው። አንባቢ መሆን አለበት። ሐዋሳ ብቻ ሳትሆን አዲስ አበባ አንባቢ መሆን አለበት። ሁሉም ክልሎች አንባቢ መሆን አለበት እና ሲነበብ ደግሞ እውቀት ክምችት ይኖራል። ያ ደግሞ ትውልድን ያሻግራል እና አንባቢ መሆን አለበት ብዬ ነው ማስበው። ከ10 ዓመት በፊት ምናምን ይመስለኛል ሐዋሳ የማታነብ ከተማ ምናምን ተብሎ ሲነገርባት ነበር። ከህንፃዎቿ ብቻ ምናምን ነው እንጂ ያደገው ሰው የለም። የሰው አስተሳሰብ በጣም የወረደ ነው ይባል ነበር። ያንን ሀሳብ ለመቀየር ነው እነ ኢዮብ ጠንክረው ተነስተው ዛሬ የሚነበብባት ከተማ እናደርጋለን ብለው ከ2-3 መጽሐፍት ቤት በላይ ከፍቶ በጣም እየሰራ ያለ ሰው ነው። እንዲህ አይነት ሰዎችን ያብዛለን ነው የምንለው። ሌላ እንግዲህ እኛ ምንም ጉልበት የለንም እና እኛ መደገፍ፣ ማበረታታት፣ ባገኘነው አማራጭ መናገር ብቻ ነው የኛ እድል። ያንን ደግሞ እየሰራንበት ስለሆነ ምንም የሚጸጽተኝ ነገር የለም እና እርስዎ ምንድነው በቀጣይ ትኩረቱ የሚለውን ነገር እናንሳ እና ያው ወደ ማብቂያው ስለሆነ ማለት ነው። በዚህ መጽሐፍ በተለይ የተረሱ ጀግኖች በሚለው መጽሐፍ ውስጥ አሰብ እንዴት እንደተወሰደች ቀድሞ ወደ ተግባር ከመገለጡ በፊት የነበረውን ታሪክ እዚህ ውስጥ ታገኛላችሁ፣ አንባቢዎች ያገኛሉ እና አንብቡት። ይህን መጽሐፍ ታተርፉበታላችሁ ብዬ ነው የማስበው። ምናልባት የስነ ጽሁፍ ጸጋ ውስጣችሁ ተቀምጦ ያላችሁ ወገኖች አጫጭርም ቢሆን መጽሐፍ ጀምሩ፣ ጻፉ፣ ውስጣችሁ እንዳይቀበር አውጡት ብዬ ለወጣቱ ትውልድ ይህን ነው ማስተላልፈው እና ይህን መጽሐፍ እንግዲህ ወገኖች ገዝቶ ቢያነቡት ይጠቀማሉ ብዬ አስባለሁ እና ሀገራዊም ነው ወቅታዊም ነው። በዚህ ሰዓት ደግሞ በተለይ አሰብ ይመለስልን ብለን ነው የራሳችንም ስለሆነ ኤርትራ አካል አይደለም፣ የራስ ገዝ ነበረች አሰብ። ኤርትራ ስትገነጠል በግድ ኢትዮጵያ በወቅቱ በነበረ መንግስት ግፊት በስጦታ የተሰጠ ነው። ያ የኛ የኢትዮጵያ አንጡራ ሀብት ስለሆነ ይመለስልን ብዬ ነው ማስበው እና ይሄን ነው ማስተላለፍ የምፈልገው።
እውነት ነው። የተረሱ ጀግኖች መጽሐፍ በነገራችን ላይ ብዙ ታሪክ ያለው ከራስ ህይወት የተቀነጨበ በርካታ ቁም ነገሮች ያሉበት በተለይ ስለ ሀገራችን አንዳንድ ማወቅ ሲኖርብን ያላወቅናቸው ጉዳዮች አሉ፣ ተደብቀውና ተቀብረው ያሉ። እነዚህን ጉዳዮች እንድናውቅ የሚረዳ መጽሐፍ ነው። እንግዲህ አቶ አየለ በዚህ ብቻ አይደለም፣ ቀጣይም እንዲሁ ሀሳብ አላቸው። እሱ ተሳክቶ የምንገናኝበት ጊዜ እንዲመጣ ተስፋ እናደርጋለን። መጽሐፍ አሳትመው እንደገና ደግሞ እንዴት ነበር የምንልበት ጊዜ እንደሚመጣ ተስፋ እናደርጋለን። ለማንኛውም አሁን ማመስገን የሚፈልጉት አካል ካለ ቢያመሰግኑ። ከአንተ ጀምረው እንዲህ ካሳን እጅግ በጣም አድርጌ አመሰግናለሁ። ለፊታችን እየቀረጹ ያሉ ወጣቶችን አመሰግናቸዋለሁ። ከዚህ በተረፈ ኢዮብ ጽጌን ይህንን በውስጣችን በየግላችን ታፍኖ የነበረውን ሐዋሳ ታነባለች በሚል ፕሮጀክት እናንተው እንደዚሁ በሚዲያ ተጠቅሞ ይህን መጽሐፍ ለማስተዋወቅ ሞክሯል። እኛንም እያበረታታን ነው። እግዚአብሔር ከረዳን በቅርብ ጊዜ ውስጥ የሐዋሳ ደራሲያን ማህበር ቅርንጫፍ ይቋቋማል ብዬ አስባለሁ እና እነዚህ ለሚተጉና በተለይም ደግሞ በሰሜን ኢትዮጵያ ተሰውቶ ለኢትዮጵያ ሲሉ የተሰዉ ወገኖችን በዚህ መጽሐፍ ውስጥ መታሰቢያነቱ ለነሱ ነው እና እነሱንም ዘመዶቻቸውንም አመሰግናለሁ። ይህን ነው መልዕክት ማስተላለፍ የሚፈልገው። ጊዜው መስዋዕት አድርገው ለዚህ ቃለ መጠይቅ እንደገና መጥተው ስለተባበሩን ከልብ አድርገን እናመሰግናለን። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ የእስካሁኑ ነበረ። በዛሬው ዝግጅታችን በርካታ ቁም ነገሮች እንዳገኛችሁ ተስፋ እናደርጋለን። ዝግጅታችን ዮሐን ፖድካስት ነው። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ወንድዬ ካሳ ውይይቱን በመምራት አብሬያችሁ ቆይቻለሁ። በያላችሁበት ሰላም